ጤና ይስጥልኝ። ይህ ፋና የኦንላይን ትምህርት ቤት ነው። እንኳን በሰላም መጡ። በዚህ ዩቲዩብ ቻናል የምናስተምረው የተለያዩ ቋንቋዎችን ሲሆን በዋነኝነት እንደ አማርኛ፣ እንግሊዝኛ፣ አፋን ኦሮሞና ትግርኛን ያጠቃልላል። ስለሆነም ማንኛውም መማር የሚፈልግ የጊዜ እጥረት ወይም የቦታ ርቀት ሳይገድበው የእጅ ስልኩን ወይም ኮምፒውተሩን ብቻ በመጠቀም በሚመቸው ሰዓት ከኛ ጋር መማር ይችላል። ቻናላችን ሰብስክራይብ በማድረግ በየጊዜው የምንለቃቸውን ትምህርቶች መከታተል ይችላሉ። እንዲሁም በግል መማር ከፈለጉ በ0948 03 11 92 መደወል ይችላሉ። ፋና ኦንላይን ትምህርት ቤት። ሰላም እንዴት ናችሁ? የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። በዛሬ ትምህርታችን ይዤላችሁ የመጣሁት አማርኛ ፊደላትን በእንግሊዝኛ ሌተር ማንበብ ይሆናል ማለት ነው። እንግዲህ አማርኛ ፊደላቶች ሲባሉ እንግሊዝኛ ደግሞ ምን ይባላል? ሌተር ይባላል ማለት ነው። ያ ማለት ኤቢሲዲ ላይ የምናገኛቸው በአማርኛ ፊደል እንደምንለው ማለት ነው። ስለዚህ ቪዲዮ ረዘም ሊል ይችላል። እስከ መጨረሻው በመከታተል ይህ ቪዲዮ ያው የሁለቱም መሆን ይችላል። አማርኛ ለሚከብዳችሁ ወይም እንግሊዝኛ ለሚከብዳችሁ ሁለቱም በአንድ ላይ ነው ይዤላችሁ የመጣሁት። ስለዚህ ሁላችሁም ይሆናል ብዬ አስባለሁ። እስከ ቪዲዮ መጨረሻ በመከታተል ራሳችሁን በደንብ ብቁ ማድረግ ትችላላችሁ ማለት ነው። ሀሁን እናነባለን። ከዛ ሀሁን ደግሞ በእንግሊዝኛ ሌተር እንዴት እንደምንተካቸው አንድ ባንድ የምናይ ይሆናል ማለት ነው። ኦኬ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ለሌሎች እንዲያደርሳችሁ ደግሞ ዩቲዩብ ላይክ በማድረግ ቪዲዮን ጀምሩ። ለጓደኞቻችሁ ደግሞ በምትፈልጉት ፕላትፎርም በኢሞ፣ ቴሌግራም፣ ዋትስአፕ ሼር ማድረግ ትችላላችሁ በጣም ስለሚጠቅማቸው ማለት ነው። ቀጥታ ወደ ቪዲዮአችን እንገባለን። ኦኬ ከዚህ ላይ የሀ ቤተሰቦች ናቸው። ጠቅላላ የሀ ቤተሰቦች ጀማሪ ሆናችሁ 7 ናቸው። ከሀ እስከ ሆ ማለት ነው። ኦኬ ከሀ እስከ ሆ ያለ 7 የሀ ቤተሰቦች አሉት። ስናነባቸው ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እንደገና እናነባቸው ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ጀማሪ ከሆናችሁ እነዚህን ድምጾችን በትክክል መጥራታችሁን ማረጋገጥ አለባችሁ ማለት ነው። ኦኬ ስለዚህ ሀ የሚለውን የአማርኛ ፊደል በእንግሊዝኛ ሌተር ስንተካው በእንግሊዝኛ ምንጊዜም ቢሆን ስንተካቸው 2 ወይም 3 ይሆናሉ ማለት ነው። አብዛኞቹ ወይ 2 ሌተሮች ይሆናሉ፣ 2 ወይም 3 ማለት ነው። እዚህ ላይ ሀ የሚለው ኤች ኤ ነው። ኤችን እንደ ሀ ቤተሰብ ነው የምናነባት። ኤች እና ኤ ባንድ ላይ ከመጣ ምንጊዜም ቢሆን ምን ብላችሁ ታነቡታላችሁ? ሀ ብላችሁ ታነቡታላችሁ ማለት ነው። ኦኬ ከዛ ሁ ስንል ደግሞ ኤች ዩ እናደርገዋለን ማለት ነው። ሂ ኤች አይ እናደርገዋለን። ሀ ስንል ከመጀመሪያው ጋር ድምፁ ተመሳሳይ ስለሆነ ኤች ኤ እናደርገዋለን። ሄ ስንል ኤች ኢ እናደርገዋለን። ህ ስንል ኤችን እናደርጋለን። ሆ ስንል ኤች ኦ እናደርገዋለን ማለት ነው። ከዚህ ላይ የምታዩቸው ምን ይባላሉ? ሌተር ይባላሉ። እነዚህ እንግሊዘኛዎቹ ማለት ነው። ሌተር በእንግሊዘኛው ሌተር በአማርኛ ፊደል እንደማለት ማለት ነው። ስለዚህ አማርኛን በእንግሊዘኛ ይሄን ማንበባችሁ ደግሞ ለእንግሊዘኛ በደንብ ቀላል እንዲሆንላችሁ እንግሊዘኛ ለማንበብ በጣም ቀላል እንዲሆንላችሁ ያግዛችኋል። ምክንያቱም ከዚህ ላይ አናባቢዎችና ተነባቢዎችን በደንብ መለየት ስለምትችሉ ማለት ነው። ከዚህ ላይ የመጀመሪያዎቹ ኤች ምን ትባላለች? ኮንሶናንት ወይም ተነባቢ ትባላለች። ከዚህ ላይ ኤች ይሄው ኤች ሙሉ ምን ይባላል? እዚህ ላይ ተነባቢ ወይም ኮንሶናንት መጀመሪያ ላይ ያሉት። ሁለተኛ ላይ የሚመጡት ግን ለምሳሌ እዚህ ጋር ኤ፣ ዩ፣ አይ፣ ኤ፣ ኢ ከዛ ኦ እነዚህ ምን ይባላሉ? ቫውል ይባላሉ ወይም አናባቢ ሌተሮች ይባላሉ ማለት ነው። ኦኬ በዚህ መንገድ እናየዋለን ማለት ነው። ከቀጣይ ለ ይባላል። ይሄ
እስኪ እናንበው። ለ ሉ ሊ ላ ሌ ል ሎ። ኦኬ ለ ሉ ሊ ላ ሌ ል ሎ ብለን እናነባለን ማለት ነው። ስለዚህ የለ ኮንሶናንት ኤል ይባላል። ኤል ኢ ለ ለማለት ኤል ኢ፣ ሉ ለማለት ኤል ዩ ኤል ዩ፣ ሊ ለማለት ኤል አይ ኤል አይ፣ ላ ለማለት ኤል ኤ ኤል ኤ፣ ሌ ኤል ኢ ኤል ኢ፣ ል ኤል ኤል። እነዚህ ስድስተኛ ላይ ያሉት ምንጊዜም ቢሆን ቫውል አንጨምርባቸውም፣ ራሳቸው ኮንሶናንቶች ብቻ ይሆናሉ ማለት ነው። ከዛ ሎ ስንል ኤል ኦ ኤል ኦ እንጽፋለን ማለት ነው። ኦኬ ቀጣይ ይሄኛው ሀ ነው። እንደ መጀመሪያው ሀሌታው ሀ ሀ ኤች ኤ ኤች ኤ፣ ሁ ኤች ዩ ኤች ዩ፣ ሂ ኤች አይ ኤች አይ፣ ሃ ኤች ኤ ኤች ኤ፣ ሄ ኤች ኢ ኤች ኢ፣ ህ ኤች ኤች፣ ሆ ኤች ኦ ኤች ኦ ብለን እናነባለን ማለት ነው። ከመጀመሪያው ከሀሌታው ሀ ጋር ተመሳሳይ ናቸው፣ ወይም ሞክሸ የሀ ቤተሰቦች ናቸው። ይችና ይቺ የመጀመሪያዋ ሁለቱ። ኦኬ ከዚህ ቀጥለን የምናገኘው መ ነው። መ ሙ ሚ ማ ሜ ም ሞ። እንደገና ስናነበው መ ሙ ሚ ማ ሜ ም ሞ። ኦኬ እነዚህን የአማርኛ ቤተሰቦች በእንግሊዘኛ ስንወክላቸው መ ኤም ኢ ኤም ኢ፣ ያ ማለት ኤም ኮንሶናንት ነች፣ ኢ ደግሞ ቫውል ሌተር ነች ማለት ነው። ሙ ኤም ዩ ኤም ዩ፣ ሚ ኤም አይ ኤም አይ፣ ማ ኤም ኤ ኤም ኤ፣ ሜ ኤም ኢ ኤም ኢ፣ ም ኤም ኤም፣ ሞ ኤም ኦ ኤም ኦ ብለን በእንደዚህ እንተካቸዋለን ማለት ነው። አንዴ ከያዛችሁት ለምሳሌ የመ ኤም ኢን መያዝ ብቻ ነው የሚጠበቅባችሁ ማለት ነው። ሌላው ግን መጀመሪያ ላይ ኢን እንጨምራለን፣ ሁለተኛ ላይ ዩን፣ ከዛ ሶስተኛ አይ፣ አራተኛ ኤ፣ አምስተኛ ኢ፣ ስድስተኛ ምንም፣ ሰባተኛ ኦን በመጨመር ሙሉ ቤተሰቦችን በደንብ መጻፍ እንችላለን ማለት ነው። ወደ ቀጣይ ስንሄድ ሰ ሱ ሲ ሳ ሴ ስ ሶ። እንድገመው። ሰ ሱ ሲ ሳ ሴ ስ ሶ። ሰ ስንል ኤስ ኢ ኤስ ኢ፣ ሱ ስንል ኤስ ዩ ኤስ ዩ፣ ሲ ስንል ኤስ አይ ኤስ አይ፣ ሳ ስንል ኤስ ኤ ኤስ ኤ፣ ሴ ስንል ኤስ ኢ ኤስ ኢ፣ ስ ስንል ኤስ ኤስ፣ ሶ ስንል ኤስ ኦ ኤስ ኦ ብለን እንጽፋለን ማለት ነው። እሺ ከሰ ቀጥለን የምናገኛት ረ ረ ሩ ሪ ራ ሬ ር ሮ። እሺ ስለዚህ ረ ስንል አር ኢ ነው አር ኢ ነው። ሩ ስንል አር ዩ አር ዩ፣ ሪ አር አይ አር አይ፣ ራ አር ኤ አር ኤ፣ ሬ አር ኢ አር ኢ፣ ር አር አር፣ ሮ አር ኦ አር ኦ ብለን እንጽፋለን ማለት ነው። ያው ሁሉም ተመሳሳይ ነው። የረ አር እንደሆነች መያዝ ትችላላችሁ ማለት ነው።
ድምፁ በራሱ ይነግራችኋል። ረ ብለን አር የሚለውን ድምፅ እንድናስታውስ ያደርገናል ማለት ነው። ስለዚህ በጣም ከባድ አይደለም፣ ቀለል አድርጋችሁ አስቡት ማለት ነው። ከረ ቀጥለን የምናገኘዋ ሰ ትባላለች። ሰ ከላይም ሰ አግኝተናል። ይችኛዋም ሌላ ሰ ነች። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ስንደግመው ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ ብለን እናነባቸዋለን። ስለዚህ እንደ ሰ የምናነበው ኤስ ነው። ኤስ ኢ፣ ከዛ ሱ ኤስ ዩ፣ ሲ ኤስ አይ፣ ኤስ አይ፣ ሳ ኤስ ኤ፣ ኤስ ኤ፣ ሴ ኤስ ኢ፣ ኤስ ኢ፣ ስ ኤስ፣ ኤስ፣ ሶ ኤስ ኦ፣ ኤስ ኦ። ከዚህ ቀጥለን የምናገኘው ሸ የሸ ቤተሰብ ነው። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። እንደገና ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ ብለን እናነባቸዋለን ማለት ነው። የሸን ቤተሰብ በእንግሊዘኛ ለመጻፍ ከሌሎቹ ለየት የምትለው ባለ 3 ሌተር ናት ማለት ነው። በእንግሊዘኛ 3 ሌተር ለምሳሌ ኤስ ኤች ኢ ማለት ነው። ኤስ ኤች እንደ ኮንሶናንት ወይም የመጀመሪያ ተነባቢ ብለን ስንወስደው ኢ ማለት ደግሞ ቫውል ሌተር ነው ማለት ነው። ስለዚህ ኤስ ኤች ኢ ባንድ ላይ ሸ ብለን እናነባዋለን። ሹ ስንል ኤስ ኤች ዩ ብለን እንጽፋለን። ሺ ኤስ ኤች አይ ብለን እንጽፋለን። ሻ ኤስ ኤች ኤ ተመሳሳይ ነው። ልዩነቱ ሁለቱ ኤስ ኤችን መጠቀም ነው ኮንሶናንት ላይ እንጂ ሌላው ቫውሎቹ እንዳልባለበት ነው የምንጠቀማቸው ከላይኛው ጋር ማለት ነው። ሼ ስንል ኤስ ኤች ኢ፣ ኤስ ኤች ኢ፣ ሺ ኤስ ኤች፣ ኤስ ኤች ቫውል የለም። ሾ ኤስ ኤች ኦ፣ ኤስ ኤች ኦ ብለን እናነባለን ማለት ነው። ይችኛዋ ማን ትባላለች? ቀ፣ ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። ስናነባው ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። ኦኬ ይችኛዋ ቀ ማንን እንጽፋለን? ቼ ኢን እንደ ቀ እናነባለን ማለት ነው። እንግዲህ አንዳንድ እንግሊዘኛ ሌተሮች እንደ ሁለት ይነበባሉ ማለት ነው። ይችኛዋ ቼ እንደ ከ እንደ ቀም ትነበባለች። እንደ ሁለቱም እንደ ቀም እንደ ከም። ከዚህ ላይ የምናነባት እንደ ቀ ነው። ቼ ኢ ምንም ተመሳሳይ ነው። ሁለቱንም መጠቀም እንችላለን። ቁ ስንል ቼዩ፣ ቼዩ። ጪ ስንል ቴአይ፣ ቴአይ። ቃ ስንል ቴኤ፣ ቴኤ። ጬ ስንል ቴኢ፣ ቴኢ። ቅ ስንል ቴ፣ ቴ። ቆ ስንል ቴኦ፣ ቴኦ ብለን መጠቀም እንችላለን፣ ማንበብ እንችላለን ማለት ነው። ከን ደግሞ በዚህ መንገድ አሁንም መጻፍ እንችላለን። ወደ ታች የምናገኘው የከቤተሰብ አለ በአማርኛ፣ እሱንም በዚህ መጻፍ እንችላለን። ተመሳሳይ ነው ማለት ነው። እሺ ከዚህ በመቀጠል የምናየው የማን ቤተሰብ ነው? የበ ቤተሰብ፣ የበ ቤተሰብ። ኦኬ በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። እንደግመዋለን። በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ ብለን እናነብና በእንግሊዘኛው ስንሄድ በ ቢ ኢ፣ ቢ ኢ፣ ቡ ቢ ዩ፣ ቢ ዩ፣ ቢ ቢ አይ፣ ቢ አይ፣ ባ ቢ ኤ፣ ቢ ኤ፣ ቤ ቢ ኢ፣ ቢ ኢ፣ ብ ቢ ቢ፣ ቦ ቢ ኦ፣
ቢኦ ብለን እናነባለን ማለት ነው። ከዛ ወደ ተ ቤተሰብ እንሄዳለን። ወደ ተ ቤተሰብ ተ ቱ ቲ ታ ቴ ት ቶ እንደገና ተ ቱ ቲ ታ ቴ ት ቶ። እሺ ተ ስንል ቲኢ ቲኢ ቱ ቲዩ ቲዩ ቲ ቲአይ ቲአይ ታ ቲኤ ቲኤ ቴ ቲኢ ቲኢ ት ቲ ቲ ቶ ቲኦ ቲኦ ኦ ነው የምንጠቀመው ምንጊዜም ቢሆን መጨረሻዎች ላይ ቶ ስንል ኦ የሚል ድምጽ አለ። ስለዚህ ቮሉ ኦ ይሆናል ማለት ነው። ኦ ይሆናል። ምናልባት ቪዲዮ ሊረዝምባችሁ ይችላል። በትዕግስት እስከ መጨረሻው መከታተል ይኖርባችኋል። ቀጥታ አሁን ወደ ቸ ቤተሰብ እንሄዳለን። ቸ ቹ ቺ ቻ ቼ ች ቾ ቸ ቹ ቺ ቻ ቼ ች ቾ ብለን እናነባለን። ከዚህ ላይ ደግሞ የቸ ቤተሰብ ልክ እንደ ሸ በእንግሊዝኛ ሌተር ስንጽፋት 3 ሌተሮችን ትይዛለች ማለት ነው። ያ ማለት ቸ ስንል ሲኤች ኢ ነው የሚሆነው። ኮንሶናንቶች ሁለቶች ተነባቢዎች ሲኤች የሆኑና ቫውሉ ከላይ እንደጻፍነው ተመሳሳይ ነው ማለት ነው። ስለዚህ እንደ ቸ ልናነበው የምንችለው ማን ነው? ሲኤች ነው። ሲኤች ኢ ልክ እንደ ቸ ማለት ነው። ቹ ስንል ሲኤች ዩ ከዛ ሁለተኛውን ብቻ መቀየር ነው። ቺ ስንል ሲኤች አይ ቻ ስንል ሲኤች ኤ ቼ ስንል ሲኤች ኢ ቺ ስንል ሲኤች ቾ ሲኤች ኦ ብለን በዚሁ ማንበብ እንችላለን። ቀጣይ የምናገኘው ሌተር የሀ ቤተሰብ ነው። የሀ ቤተሰብ ነው። ልክ እንደ ሀሌታ ውሃ ማለት ነው። ተመሳሳይ ነው። ሀ ሁ ሂ ሃ ሄ ህ ሆ ከላይኛው ጋር ተመሳሳይ ነው። ምንም ልዩነት የለው። ስለዚህ ሀ ስንል ኤች ኤ ነው። ሁ ኤች ዩ ነው። ሂ ኤች አይ ሃ ኤች ኤ ሄ ኤች ኢ ህ ኤች ሆ ኤች ኦ። ስለዚህ ተመሳሳይ ነው። ምንም ልዩነት የለውም ማለት ነው። ከዚህ በመቀጠል ነን እናያለን። እችኛዋ ነ ትባላለች። ነ ኑ ኔ ና ኔ ን ኖ። ኦኬ። ስለዚህ ነ ስንል ኤን ኢ ኑ ኤን ዩ ኒ ኤን አይ ና ኤን ኤ ኔ ኤን ኢ ን ኤን ኖ ኤን ኦ። በጣም ጥሩ። ከዚህ በኋላ ከነ ቀጥለን የምናገኘው ኘ ኙ ኚ ኛ ኜ ኝ ኞ። ኦኬ። ስለዚህ ኘ ስንል እንደ ሸና እንደ ቸ 3 የእንግሊዘኛ ሌተሮችን እንጽፋለን ማለት ነው። እንደኛ የምንጽፈው ጂኤን ኢ ነው። ጂኤን ኢ ይሆናል ማለት ነው። ኙ ስንል ጂኤን ዩ ኚ ጂኤን አይ ኛ ጂኤን ኤ ኔ ጂኤን ኢ ኚ ጂኤን ኞ ጂኤን ኦ እዚህ ጋር ልዩነቱ ማን ነው? ጂኤንን እንደ ኮንሶናንት መጠቀም ነው ማለት ነው። ሌሎቹ ባሉበት መጀመሪያው ኢ ላይ ነበረ የምንጠቀመው። አሁን ለምሳሌ ከዚህኛው ማየት ትችላላችሁ።
ሁለተኛው ዩ ነው። ከዚህም ተመሳሳይ ነው። ያ ማለት ቫውሎቹ ሁለተኛ ላይ የምናገኛቸው ተመሳሳይ ናቸው ማለት ነው። ምንም አይነት ልዩነት የላቸውም ማለት ነው። ከኛ ቀጥለን የምናገኘው ፊደል ማን ይባላል? አ ነው የሚባለው። አ ኡ ኢ አ ኤ እ ኦ አ ኡ ኢ አ ኤ እ ኦ እነዚህ ቫውል ድምጾች ወይም ደግሞ አናባቢ ድምጾች ናቸው በእንግሊዘኛ ቫውል የምንላቸው ማለት ነው። ስለዚህ አ ስንል ኤ ነው የምንጽፈው። ኡ ለማለት ደግሞ ዩን እንጠቀማለን። ኢ ለማለት አይን እንጠቀማለን። አ ተመሳሳይ ነው፣ ኤን እንጽፋለን። ኤ ስንል ኢን እንጽፋለን። እ ስንልም ከዛ ኦ ተመሳሳይ ነው። ይሄኛው ኦ ነው ማለት ነው። ኦኬ ከዚህ በመቀጠል ከን እናያለን። ከ ኩ ኪ ካ ኬ ክ ኮ እንድገመው። ከ ኩ ኪ ካ ኬ ክ ኮ እንላለን ማለት ነው። ከዛ ከለ ማለት ኬኢ ቅድም ቀን እንዳልኳችሁ ከዚህ ላይ ይኸው ኬኢ ልክ እንደማን ይሆናል? እንደ ከ ማለት ነው። ኩ ስንል ኬዩ ወይም ቁ ስንል ማለት ነው። ኪ ስንል ኬአይ ወይም ቂ ስንል ማለት ነው። ካ ስንል ኬኤ ወይም ደግሞ ቃ ስንል ማለት ነው። ኬ ስንል ኬኢ እንደ ቄ ማለት ነው። ክ ስንል ኬ ወይም ቅ ማለት እንችላለን ማለት ነው። በሁለቱም ይነበባል። ኮ ስንል ኬኦ ወይም ቆ እንደምንለው ማለት ነው። ስለዚህ ይቺ ኬ እንደ ቀና እንደ ከ እንደምትነበብ ነግሬያችኋለሁ ከመጀመሪያው ማለት ነው። ከዚህ በኋላ ኸ ነው። ኸ ሁ ሺ ሃ ሼ ህ ሆ። ኦኬ እንደገና ማንበብ እንችላለን። ሃ አይደለም እዚህ ላይ ሃ ሁ ሂ ሃ ሄ ህ ሆ ማለት ነው። ሌሎቹ እንደ ሀ ቤተሰቦች ናቸው። ልዩነቱ የቷ ናት? የመጀመሪያዋ ብቻ ማለት ነው። ስለዚህ ኸ ስንል ኤች ኢ አያችሁት? አ የሚለው ድምፅ ቫውል ኢ ነው የሚጨምር። ከላይ ኤ ነበረች አይደለች? ከዚህ ላይ ግን ኸ ስንል ኤች ኢ ነው የሚሆነው ማለት ነው። ሌሎቹ ግን ተመሳሳይ ናቸው። ለምሳሌ ይሄኛው ሁ ኤች ዩ ሺ ኤች አይ ሃ ኤች ኤ ሼ ኤች ኢ ህ ኤች ሆ ኤች ኦ ተመሳሳይ ነው ከሀ ከመጀመሪያው ጋር ማለት ነው። ኦኬ ወደ ቀጣይ ስንሄድ ማንን ነው የምናገኘው? ወ ው ዊ ዋ ዌ ው ዎ እንድገመው። ወ ው ዊ ዋ ዌ ው ዎ። እሺ ስለዚህ ወ ለማለት ደብሊው ኢ ነው የምንጽፈው። ደብሊው ኢ። ው ለማለት ደብሊው ዩ። ዊ ለማለት ደብሊው አይ ዋ ለማለት ደብሊው ኤ ዌ ደብሊው ኢ ው ደብሊው ወ ደብሊው ኦ። ኦኬ ስለዚህ ይሄን ይመስላል ማለት ነው። የወ ቤተሰቦች የመጀመሪያውና የመጨረሻው ይመሳሰላሉ። ወ ስንል ደብሊው ኢ የመጀመሪያው፣ መጨረሻው ደግሞ ወ ስንል ደብሊው ኦ። ነገር ግን ሁለቱንም በተጠቀሙት ያንታል ልዩነት አያመጣባቸውም፣ ተመሳሳይ ነው ማለት ነው። ሌላው ደግሞ ሁለተኛውና ስድስተኛው ው ስንል የሁለተኛው ው ደብሊው ዩ ተብሎ ነው የሚጻፈው። ሁለተኛ ላይ
ቫውል ዩን ነው የምንጽፈው። ስድስተኛ ላይ ከሆነ ግና ምንም አይነት ቫውል አንጽፍም። ነገር ግን እነዚህን ሁለቶቹን ብታቀያይሯቸው ይሄኛውን ውን ብትጽፉትና ይሄኛውን ውን ወይም ደብሊው ዩን እና ደብሊው ብቻውን ብትጽፉት ያን ታክል ልዩነት የለውም ማለት ነው። ኦኬ በዛ መንገድ ያዙት። ሌላው ይሄኛው ከላይ እንዳየናት የአ ቤተሰብ ነው። አይኑ አ ይባላል ይሄኛው። ያኛው ደግሞ አልፋ አ ይባላል ፊት ያየ ነው ማለት ነው። ስለዚህ ይሄኛው አይኑ አ ስናነበው አ ኡ ኢ አ ኤ እ ኦ ከላይኛው ጋር ሞክሸ ነው፣ ተመሳሳይ ነው። ስለዚህ አ በምንልበት ሰዓት ኤን እንጽፋለን። ኡ ዩ ኢ አይ አ ኤ ኤ ኢ እ እንደገና ኢ ኦ ኦን እንጽፋለን ማለት ነው። ስለዚህ በዚህ መንገድ መያዝ ትችላላችሁ ማለት ነው። ከላይኛው ጋር ተመሳሳይ ነው። ከዚህ በኋላ የምናገኛት የዘ ቤተሰብ ናት። ዘ ዙ ዚ ዛ ዜ ዝ ዞ። እንደገና እናነበዋለን። ዘ ዙ ዚ ዛ ዜ ዝ ዞ ብለን እናነባዋለን ማለት ነው። ስለዚህ በእንግሊዘኛ ሌተሮች ስናያቸው ደግሞ ዘ ለማለት ዜድ ኢ ነው የምንጽፈው፣ ዜድ ኢ። ዙ ለማለት ዜድ ዩ፣ ዜድ ዩ። ዚ ዜድ አይ፣ ዜድ አይ። ዛ ዜድ ኤ፣ ዜድ ኤ። ዜ ዜድ ኢ፣ ዜድ ኢ። ዝ ዜድ ዜድ ብቻ ማለት ነው። ዞ ዜድ ኦ፣ ዜድ ኦ ማለት ነው። ስለዚህ ምንጊዜም ቢሆን መያዝ የሚጠበቅባችሁ በዋነኛነት እነዚህን ኮንሶናንቶችን የመጀመሪያዎችን ነው ማለት ነው። ሌላው ቀላል ነው። አንዱን ከያዛችሁት ሁሉም በዛ መንገድ ነው የሚቀጥለው። ኦኬ ከዚህ በኋላ የምናገኘው የአማርኛ ፊደል ዠ ነው የሚባለው። ዠ ዠ ዠ ዡ ዢ ዣ ዤ ዥ ዦ። ለመጥራት ብዙዎቻችሁን ያስቸግራችኋል ይሄ ፊደል ዠ እና ጀ። ጀ ወደ ታች የምናገኘው ሌላ ፊደል ነው። ይሄኛው ላላ አድርጋችሁ ነው የምትጠሩት። ዠ ዠ የሚል ድምፅ አለው ማለት ነው። ስለዚህ እስቲ እንድገመው። ዠ ዡ ዢ ዣ ዤ ዥ ዦ ብለን እናነባዋለን ማለት ነው። ስለዚህ እንደ ሸ እና እንደ ቸ ከላይም እንዳየናቸው ይሄኛው ዠ የሚባለው የአማርኛ ፊደል በእንግሊዝኛ ሌተር ስንተካው 3 ሌተሮችን ይይዛል ማለት ነው። ኦኬ ዠ ማለት ዜድ ኤች ኢ እንደ ኮንሶናንት የሚነበቡት የመጀመሪያ ፊደሎቹ ማናቸው? ዜድ እና ኤች። ሌላው ተመሳሳይ ነው። ዜድ ኤች ከዛ ኢ ዠ ለማለት ማለት ነው። ዡ ለማለት ዜድ ኤች ከዛ ዩ። ዥ ለማለት ዜድ ኤች አይ። ዣ ለማለት ዜድ ኤች ኤ። ዤ ለማለት ዜድ ኤች ኢ። ዥ ለማለት ዜድ ኤች። ዦ ለማለት ዜድ ኤች ኦ ብለን በእንደዚህ እንጽፋቸዋለን ማለት ነው። ያው ብዙ ጊዜ ቃል አንመሰርትበትም ይህን ፊደል ግን ግዴታ ሙሉዎችን ማወቅ አለባችሁ። ሁሉንም ብትይዙት በደንብ ይጠቅማችኋል ማለት ነው። እሺ ወደ ቀጣይ ስንሄድ ይሄኛው የ ይባላል። የ ዩ ይ ያ ዬ ይ ዮ። ኦኬ እንድገመው። የ ዩ ይ ያ ዬ ይ ዮ ማለት ነው። ስለዚህ የ ለማለት ዋይ ኢ ድምፁ ይነግራቸዋል ራሱ ማለት ነው። የ ዋይ የሚለው ይቀራረበዋል ማለት ነው። ዋይ ኢ። ዩ ዋይ ዩ ዋይ ዩ። ይ ዋይ አይ ዋይ አይ። ያ ዋይ ኤ ዋይ ኤ። የ ዋይ ኢ
ዋይ ኢ ይ ዋይ ዋይ ዮ ዋይ ኦ ዋይ ኦ ማለት ነው። በዚህ መንገድ እንጽፋለን። ከቀጥለን የምናገኘው ደን ነው የምናገኝ ደ። እሺ እንግዲህ እንዳትሰለችሁ እንግዲህ ቪዲዮውን አቁማችሁ በኋላ ማየት ትችላላችሁ። እኔ ግን ያው ሙሉዎችን እዚህ ላይ ማሳየት ነው የፈለጉት። ሙሉዎችን እስከ ቨ ያሉትን ፊደላቶችን እንቆጥራለን ማለት ነው። እሺ ይሄኛው ፊደል ማን ይባላል? ደ ነው የሚባለው። ደ ዱ ዲ ዳ ዴ ድ ዶ። እስኪ እንደገና እናነበው። ደ ዱ ዲ ዳ ዴ ድ ዶ ማለት ነው። እሺ እንደ ደ የምናነበው በእንግሊዘኛ ዲኢን ይሆናል ማለት ነው። ደ ዲኢ፣ ዱ ዲዩ፣ ዲዩ፣ ዲ ዲአይ፣ ዲአይ፣ ዳ ዲኤ፣ ዲኤ፣ ዴ ዲኢ፣ ዲኢ፣ ድ ዲ ዲ ዶ ዲኦ ዲኦ ብለን እንደዚህ እንተካዋለን ማለት ነው። በጣም ጥሩ። ከዚህ በኋላ ወደ ማን እንሄዳለን? ወደ ጀ ቤተሰብ ጀ ጀ ጁ ጂ ጃ ጄ ጅ ጆ። እንደገና እንበው። ጀ ጁ ጂ ጃ ጄ ጅ ጆ መጨረሻው ማለት ነው። ስለዚህ ወደ እንግሊዘኛ ስንቀይራቸው እነዚህን የአማርኛ ፊደሎች በእንግሊዘኛ ሌተሮች ስንጽፋቸው ጀ ለማለት ጄኢ ጄኢ ስሙ እንዳለ ይነግራቸዋል። ከዚህ ላይ ጁ ጄዩ ጄዩ፣ ጂ ጄአይ ጄአይ፣ ጃ ጄኤ ጄኤ፣ ጄ ጄኢ ጄኢ፣ ጅ ጄ ጄ፣ ጆ ጄኦ ጄኦ ብለን በእንደዚህ መተካት እንችላለን ማለት ነው። ኦኬ ቀጣይ ገ ነው። ይሄኛው ገ ጉ ጂ ጋ ጄ ግ ጎ። እንደገና እናነበው። ገ ጉ ጂ ጋ ጄ ግ ጎ ማለት ነው። ስለዚህ ገ ለሚለው ጂኢ ነው የምንጠቀመው። እንደ ገ የምንጠቀመው ጂ ነው። ገ ጂኢ ጂኢ፣ ጉ ጂዩ ጂዩ፣ ጂ ጂአይ ጂአይ፣ ጋ ጂኤ ጂኤ፣ ጄ ጂኢ ጂኢ፣ ግ ጂ ጂ፣ ጎ ጂኦ ጂኦ። እሺ ቤተሰቦች ከዚህ ቀጥለን የምናገኘው ፊደል ደግሞ ጠ ነው። ጠ ጡ ጢ ጣ ጤ ጥ ጦ። እንደገና ነበው። ጠ ጡ ጢ ጣ ጤ ጥ ጦ። ስለዚህ እንደ ጠ ቤተሰብ የምናነበው ቲን ነው። ስለዚህ ጠ ቲኢ ቲኢ፣ ጡ ቲዩ ቲዩ፣ ጢ ቲአይ ቲአይ፣ ጣ ቲኤ ቲኤ፣ ጤ ቲኢ ቲኢ፣ ጥ ቲ ቲ፣ ጦ ቲኦ ቲኦ። አሁን ይሄኛው ቲን እንደ ጠና እንደ ተ እናነባዋለን። ከላይ እንደ ተ ማንበብ ነው ነበር። እንደ ሁለቱም ማንበብ እንችላለን ማለት ነው።
ከዛም ይሄኛው ጨ ነው። ጨ ጩ ጪ ጫ ጬ ጭ ጮ። እንደገና ነበው ጨ ጩ ጪ ጫ ጬ ጭ ጮ ማለት ነው። ከዚህ ላይ ደግሞ ሶስት ነው የሚሆኑት። ይሄኛው ሲኤችኢ እንደማን ይነበባል? እንደ ጨ ወይም እንደ ቸ። ቅድም አይተነዋል። እንደ ሁለቱም መነበብ ይችላል ማለት ነው። ጩ ስንል ሲኤች ዩ ሲኤች ዩ ብለን እናነባዋለን። ጪ ስንል ሲኤች አይ ሲኤች አይ። ጫ ሲኤች ኤ ሲኤች ኤ። ጬ ሲኤች ኤ ሲኤች ኤ። ጭ ሲኤች ሲኤች። ጮ ሲኤች ኦ ሲኤች ኦ ማለት ነው። በጣም ቀላል ነው። የመጀመሪያዎቹን ኮንሶናንቶቹን መያዝ ከቻላችሁ ቀጣዩ በጣም ቀላል ነው ማለት ነው። ቫውሎቹ ተመሳሳይ ነው ማለት ነው። ኦኬ ቤተሰቦች እስካሁን ካያችሁት በጣም ብዙ ነገር እንደተጠቀማችሁበት እርግጠኛ ነኝ። ቀጣይም ያሉ ፊደሎች እነሱንም እናያለን። እስካሁን ግን ላይክ ያላረጋችሁ ልጆች ከዚህ ላይ ይችንን በመንካት ላይክ ማድረግ አለባችሁ። ምክንያቱም ለብዙ ልጆች እንዲያደርሰው ዩቲዩብ ማለት ነው። ላይክ ካላደረጋችሁ ለሌላ ልጆች ማድረስ አይችልም። ስለዚህ ሁላችሁም ማድረግ አለባችሁ፣ አይከብዳችሁም። ኦኬ ላይክ አድርጋችሁ እሺ፣ ቀጥታ ወደ ቀጣዮች ፊደላቶች እንሄዳለን። ከዚህ ጋር የምናገኘው ጰ ይባላል። ጰ ጱ ጲ ጳ ጴ ጵ ጶ ማለት ነው። አሁን ይሄኛው ደግሞ እንደ በአማርኛ ለመጥራት ትንሽ ይከብዳል። እስኪ ልድገምላችሁ። ጰ ጱ ጲ ጳ ጴ ጵ ጶ ማለት ነው። እሺ ስለዚህ ጰ ማለት ፒ ኢ ነው። ይኸው ፒ ኢ ማለት ነው። ጱ ማለት ፒ ዩ ፒ ዩ። ጲ ማለት ፒ አይ ፒ አይ። ጳ ማለት ፒ ኤ ፒ ኤ። ጴ ማለት ፒ ኢ ፒ ኢ። ጵ ማለት ፒ ፒ። ከዛ ጶ ማለት ፒኦ ፒኦ ብለን እናነባለን ማለት ነው። በጣም ቀላል ነው። ይችኛዋ ፒ ኢ እንደ ፐም እናነባዋለን። መጨረሻ ላይ ሌላ ፊደል አለች እናያታለን። እንደ ፐም ይነበባል። ይሄኛው እንደ ጰም ይነበባል። ሁለቱ በአማርኛ ህጎች ፐና ጰ የተለያዩ ናቸው፣ ግን ፒ እንደ ሁለቱንም ማንበብ እንችላለን ማለት ነው። ኦኬ ከዚህ ቀጥለን የምናገኘው ጸ ይባላል። ጸ ጹ ጺ ጻ ጼ ጽ ጾ። እንደገና እናነበው። ጸ ጹ ጺ ጻ ጼ ጽ ጾ ማለት ነው። እሺ ስለዚህ ጸ ማለት ቲኤስ ኢ ቲኤስ ኢ። ጹ ማለት ቲኤስ ዩ ቲኤስ ዩ። ጺ ቲኤስ አይ ቲኤስ አይ። ጻ ቲኤስ ኤ ቲኤስ ኤ። ጼ ቲኤስ ኢ ቲኤስ ኢ። ጼ ቲኤስ ኢ ቲኤስ ኢ። ጽ ቲኤስ ቲኤስ። ጾ ቲኤስ ኦ ቲኤስ ኦ ማለት ነው። እንደ ጸ የምናነበው ከዚህ ላይ ቲኤስ ነው። ሁለቱ እንደ ጸ ይነበባል። ቫውሉ ኢ እንደ ጸ ለመሆን ማለት ነው። ጹ ለመሆን ዩ። ያ ማለት ሌሎቹ ቫውሎቹ በቅድሙ መሰረት ትጨምራላችሁ ማለት ነው። ሌላው ይሄኛው ጸ ነው። ሁለቱም ጸ ነው። አሁን ባሳያችሁ መንገድ ተመሳሳይ ነው። እንግሊዘኛው ጸ ጹ ጺ ጻ ጼ ጽ ጾ ተመሳሳይ ነው። ከዚህኛው ጋር ከላይኛው ጋር ተመሳሳይ ነው ማለት ነው። ጸ ቲኤስ ኢ፣ ጹ ቲኤስ ዩ፣ ጺ ቲኤስ አይ፣ ጻ ቲኤስ ኤ፣ ጼ ቲኤስ ኢ፣ ጽ ቲኤስ ጾ ቲኤስ ኦ ማለት ነው። ምንም አይነት
ልዩነት የለውም ማለት ነው። ሌላው ፈ ነው። ቀጣይ የምናገኘው ፈ፣ ፉ፣ ፊ፣ ፋ፣ ፌ፣ ፍ፣ ፎ። ልድገምላችሁ። ፈ፣ ፉ፣ ፊ፣ ፋ፣ ፌ፣ ፍ፣ ፎ። ኦኬ። እንደ ፈ የምናገኘው ወይም የምንጽፈው ኤፍ ኤን ይሆናል ማለት ነው። ኤፍ ኢ። ፉ ኤፍ ዩ ኤፍ ዩ። ፊ ኤፍ አይ ኤፍ አይ። ፋ ኤፍ ኤ ኤፍ ኤ። ፌ ኤፍ ኢ ኤፍ ኢ። ፍ ኤፍ ኤፍ። ፎ ኤፍ ኦ ኤፍ ኦ ብለን እናነባለን ማለት ነው። ሌላው ከዚህ ቀጥለን የምናገኘው ሁለት ፊደሎች ናቸው የሚቀሩን። ይሄው ፐ ይባላል ይሄ ማለት ነው። ፐ፣ ፑ፣ ፒ፣ ፓ፣ ፔ፣ ፕ፣ ፖ። እንድገመው። ፐ፣ ፑ፣ ፒ፣ ፓ፣ ፔ፣ ፕ፣ ፖ ማለት ነው። ስለዚህ ፐ ለማለት ፒኤ ነው፣ ቅድም እንዳልኳችሁ ማለት ነው። ከዛ ፑ ለማለት ፒዩ ነው፣ ፒዩ ነው። ፒ ለማለት ፒአይ፣ ፒአይ። ፓ ለማለት ፒኤ፣ ፒኤ። ፔ ፒኢ፣ ፒኢ። ፒ ፒ፣ ፒ። ፖ ፒኦ፣ ፒኦ ብላችሁ ታነቡታላችሁ ማለት ነው። በጣም ቀላል ነው። የመጨረሻዋ ፊደል ይቺ ቨ ነው የምትባለው 34ኛዋ ቨ፣ ፉ፣ ቪ፣ ቫ፣ ቬ፣ ቭ፣ ቮ። እድገምላችሁ። ቨ፣ vu፣ ቪ፣ ቫ፣ ቬ፣ ቭ፣ ቮ ብለን እናነባዋለን ማለት ነው። እዚህ ላይ ድምፁ እንደሚነግራችሁ ቨ ቪኢ ነው፣ ቪኢ። vu ቪዩ፣ ቪዩ። ቪ ቪአይ፣ ቪአይ። ቫ ቪኤ፣ ቪኤ። ቬ ቪኢ፣ ቪኢ። ቭ ቪ፣ ቪ። ቮ ቪኦ፣ ቪኦ ብለን እናነባለን ማለት ነው። እንግዲህ ሙሎቹን የአማርኛ ፊደላቶችን እየተካን አይተናል ማለት ነው። በጣም ረጅም ደቂቃ ነው ያየነው። ነገር ግን በትዕግስት እስከዚህ ከተከታተላችሁ በጣም አሪፍ ነው። በደንብ ውጤታማ እንደምትሆኑ እርግጠኛ ነኝ። ካልገባችሁ ደግሞ ደግማችሁ በሚመቻችሁ ሰዓት እንደገና በማየት ይህ ቪዲዮ በጣም ወሳኝና የሚጠቅማችሁ ስለሆነ በተለይ ለጀማሪዎች ከሆነ ደጋግማችሁ ይዩት ማለት ነው። ላይክ ካላደረጋችሁ ግን ላይክ ማድረጋችሁ እንዳትረሱ። ሰብስክራይብ አድርጉ። ላይክ የሚደረገው አንዴ ነው፣ ሰብስክራይብ የሚደረገው አንዴ ብቻ ነው። ሌላው ደግሞ በግላችሁ መማር የምትፈልጉ በአጭር ጊዜ ውጤታማ ለመሆን ከፈለጋችሁ በቀን አንዳንድ ሰዓት እናስተምራለን። እናንተ የሚመቻችሁን ሰዓት በመምረጥ በመጀመሪያ ላይ ከቪዲዮ መጀመሪያና መጨረሻ ላይ በምናስተዋውቀው ስልክ የደውላችሁ በኢሞ፣ በቴሌግራም፣ ዋትስአፕ አገኙን። ለዛሬ ከዚህ ላይ ይበቃናል። ይህንን ዛሬ ያየናቸው ፊደላቶችን ነው። በቀጣይ ደግሞ እንዴት ማንበብ እንደምንችል ቃላቶችን፣ አረፍተ ነገሮችን ይዤላችሁ እመጣለሁ። ጤና ይስጥልኝ። ይህ ፋና የኦንላይን ትምህርት ቤት ነው። እንኳን በሰላም መጡ። በዚህ ዩቲዩብ ቻናል የምናስተምረው የተለያዩ ቋንቋዎችን ሲሆን በዋነኝነት እንደ አማርኛ፣ እንግሊዝኛ፣ አፋን ኦሮሞና ትግረኛን ያጠቃልላል። ስለሆነም ማንኛውም መማር የሚፈልግ የጊዜ እጥረት ወይም የቦታ ርቀት ሳይገድበው የእጅ ስልኩን ወይም ኮምፒውተሩን ብቻ በመጠቀም በሚመቸው ሰዓት ከኛ ጋር መማር ይችላል። ቻናላችን ሰብስክራይብ በማድረግ በየጊዜው የምንለቃቸውን ትምህርቶች መከታተል ይችላሉ። እንዲሁም በግል መማር ከፈለጉ በ0948 03 11 92 መደወል ይችላሉ። ፋና ኦንላይን ትምህርት ቤት